ይውላል፣ እንዲሁም ደግሞ ለመላእክት ይውላል፣ እንዲሁም ደግሞ ለትላቅ መላእክት ይውላል። አያችሁ አይደለ? ስለዚህ ሩህ የሚለው ቃል በእስልምና ብዙ ትርጓሜ አለው። ግን በእስልምናችን ሩህል ቅዱስ ተብሎ የሚታወቀው ማን ነው ከተባለ ጅብሪል አለይሂ ሰላም ነው። ማስረጃ ልስጣችሁ። ማስረጃ ደግሞ አምላካችን እንደዚህ ሱረቱል በቀራ ላይ ምን አለ? ቁጥር 90 ስላጣላችሁ አንዴ ቁል ነዘለሁ ሩሁል ቅዱስ አለ። ቆይ አንዴ ሁላችሁም ተመልከቱ። መጀመሪያ ከሱረቱል በቀራ ቁጥር 97 ጀምር። ለጅብሪል ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው፣ እርሱ ቁርአኑን ከበፊቱ ለነበሩት መጽሐፍት አራጋች ሲሆን ለምእመናን አውርዶታ ይላል። ኢብሩ አንድ የሚሉት አንሳ። ቁርአን ያወረደው ማን ነው? ቁርአን ያወረደው ማን ነው? ቁርአን ጅብሪል። እሺ ጅብሪል እንደሆነ ያዘ። እዚህ ጋር ደግሞ እንምጣ። ሩሁል ቅዱስ ይለዋል። ሩሁል ቅዱስ የሚለው ደግሞ ላውጣላችሁ አንዴ። እዚህ ጋር ያዙልኝ። ማን ቁርአን ያወረደው ከተባለ ያ ጀማዓ ማን ነው? ጅብሪል ነው። ግን ያው ተመላካችሁ ቁል ነዘለሁ ሩሁል ቅዱስ አለ። ቁል ነዘለሁ ሩሁል ቅዱስ ሚን ረቢክ አለ። በጌታ ፍቃድ ሱረቱ ነህል ቁጥር 102 ተመልከቱ። አምላካችን እንደዚህ ይላል፣ ቁል ነዘለሁ ሩሁል ቅዱስ ታማኙ መንፈስ የተቀደሰው መንፈስ አወረደው። ማን? ጅብሪል ማለት ነው። ሚን ላተልቅ አንዴ ብሎ ከከፈትከው ያው ሚን ረቢክ አለ። ያው ተመልከቱ ያ ጀማ ሁላችሁም። ኧረ ቆይ አንተ አርግና ከዛ ነው ለማድረግ ነው። አፉን ይምሩ አያሃይ ችግር የለው። ስለዚህ ጀማ ሩሁል ቅዱስ ተብሎ የሚታወቀው በእስልምናችን ታላቁ መላኢካ የመላእክቶች አለቃ የሆነው ጅብሪል አለይሂ ሰላም ነው። ማስረጃዎች ግን ሩህ የሚለው ቃል በአረበኛ በብዙ መንገድ እንደሚቀመጥ ከዚህ መጽሐፍ አሳይቻችኋለሁ። ግልጽ ይመስለኛል። ወንድም ይብሮ ጨምርላቸው። እሺ ያው ሌላ ትልቅ ሰርፕራይዝ ነው ኢምሩ። በነገራችን ላይ ይሄ አሁን ማሳያቸው ሐዲስ ብዙ ጊዜ አንተ ቀደም ስታሳይ ምንድነው ያለው ረቡል ምንድነው ሩህና አስመልክቶ ያው ጅብሪል የተባለበት ቦታ አለና ሩሁ ያው የውመ የቁሙ ሩሁ ወልመላኢካ ይላል። አይ ሩህና መላኢካው እኮ ይቆማሉ አንድ ላይ፣ ሌላ ነው ሩህ የተባለው ምናምን ይላሉ። ኖ ሳይ ሙስሊም 43ኛው ሐዲስ ላይ ምን ይላል መሰላችሁ? ተመልከቱ ምን እንደሚል እዩት። ያው እሺ የታለ? አዎ እዚህ ጋር ስቡሑን ቅዱስ ረቡል መላኢከቲ ወሩህ ይላል። ረብ አለው ሩህ ኢምሩ አየው፣ ረብ አለው ሩህ የተባለው ረብ አለው አንድ እና ማን ነው ሲባል the lord of angels and the spirit አለ። ስፒሪት የተባለው ራሱ ምን አለው? ሎርድ አለው። እንዴት አድርጎን አምላክ ከሆነ እንዴት ሎርድ ሊኖረው ይችላል? በዚሁ አጋጣሚ ለመናገር ፈልጌ ነውና ሱማን ብሎ አስቀምጦታል እዚህ ጋር ስታየው ያው ስቡሑን ቅዱስ ረቡል መላኢከቲ ወሩህ። ይሄ ደግሞ ሪያዱ ሳሊሂን 1426ኛው ሐዲስ ላይ የተቀመጠው you the rab of angels and ምን አለ? ጅብሪል አለ። ኦፍ ጅብሪል ስለዚህ ጅብሪል ነው ማለት ነው። ሩህ የተባለው ራሱ ጅብሪል መሆኑን ከዚህ አንፃር ለማየት ነው። እሺ በቃ ኢምሮ ራስና ተለቀ አያዩ ጀዛከላ። እዚህ ጋር ልንገራችሁ አጀማ ምን መሰላችሁ? በክርስትና አስተምሮ ክርስቲያኖች ምን ብለው ያምናሉ? መንፈስ ቅዱስ አምላክ ነው ይላሉ። መንፈስ ቅዱስ እዚህ ጋር ያለው ማለት ነው አብ ወልድ መንፈስ እዚህ ጋር ያለው አምላክ ነው ይላሉ። በእስልምናችን የሙስሊሞች አምላክ አንድ ነው እንጂ ሶስት አምላክ የለንም። እሺ ክርስቲያኖች መጽሐፋችሁ ላይ ያለውን ጉድ ወደኛ አታምጡ። በክርስትና እንደምናቆም ብለውና መንፈስ ቅዱስ በእግዚአብሔር የሚላክ ነው አምላክ ነው። አምላክ ቢሆንም ቆይ አንዴ የሚታርገው ገናችን አምላክ ነው በክርስትና መንፈስ ቅዱስ። በክርስትና መንፈስ ቅዱስ አምላክ ቢሆንም ግን በእግዚአብሔር ይላካል። እግዚአብሔር ራሱ ይልከዋል። ያው ተመከቱ ማስረጃ መጽሐፍ ቅዱስ ተመከቱ። ሁላችሁም እንደዚህ ይላል፣ በስላሴ አካላት መካከል አብ የበላይ አስተዳዳሪ ሲሆን ወልድ ደግሞ የአብን ፍቃድ የሚፈጽም። ተመከቱ እዚህ ጋር መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው አለ። ስለዚህ በክርስትና መንፈስ ቅዱስ የሚባል አምላክ አለ። እዚህ ጋር ያለው አምላክ ማለት እሱ ደግሞ በማን ይላካል? በአብና በወልድ ይልኩታል። የሚላክ አምላክ ሙስሊሞች አናመልክምና ፕሊዝ መጽሐፋችሁ ላይ ያለውን ወደኛ አታምጡ። ለማንኛውም እስልምናችን ምን እንደሆነ አይታችኋል። እሺ ወገናችን የሚለው ሰላም ብያለሁ። ወገናችን የሚለው አሁን ሚውት አንሳ ሚሊኒ የሚለው እንደዛ ነገር ሁላችሁም ታብታብ ማድረግ አትርሱ። ቶሎ ካላወራ ላወርድ ነው። እሺ ብራዘር ሰዓት መቆጠባ ዛያ ቀጥልሽ። ዛያ ሰላም ናችሁ? ሰላሙን አላመን ተቢዓል ሁዳ ከየት ቤተ እምነት ነው ወገናችን? እኔ ሙስሊም ነኝ ግን ለ24 ሰዓታት ከፍሬ ነበርና ሻሃዳ ሊዝ ነው። ሻሃዳ ለመያዝ ነው የመጣህ? በምን ከፍረህ ነው? ምን ብለህ ነው የከፈርከው? በቃ ኢየሱስ ብዬ ነው። ለ24 ሰዓታት ኢየሱስ ብዬ ማለት ኢየሱስ ይሰማል ብዬ ኢየሱስ ይሰማል ማለት እንደዛ ያልኩህ በምን መሰረት አድርገህ ነው? ዱዓ አድርጌ ነበር። ዱዓ የተቀባይነት አላገኘምና ስለዚህ ዱዓ ተቀባይነት ስላገኘ ኢየሱስ ይሰማል ብለህ ኢየሱስ አልክ ማለት ነው። ኢየሱስ እስቲ ይሰማል ብዬ
ሞከርከው? ሞክሬ ተመለስኩ። አዑዙ ቢላሂ ሚነ ሸይጣን ረጂም። እሺ ወንድም ያልከው እውነት ከሆነ በጣም ከባድ ነገር ነው። ሰው እንዴት ነው የማይሰማን አካል ፍጥሩን የሚለምነው? በጣም ከባድ። እዚህ ጋር አንድ ምክር ልስጥህና ያው ከዛ ስለ እስልምና ጠይቅህና ወደ ሻሃዳው እንሄዳለን ማለት ነው። ማወቅ ያለብህ ነገር መጀመሪያ በእስልምናችን ሙስሊሞች ዱዓ የምናደርገው ለአምላካችን ብቻ ነው። ቁል ኢነ ሰላቲ ወኑሱኪ ሁሉ ኢባዳችን በሙሉ ለአላህ ብቻ ነው። እሺ ብራዘር፣ አንተ ግን እንዳልከው ከሆነ ወደ ኢየሱስ ጸልያለሁ ያልከው ወደ ኢየሱስ ጸልያለሁ ያልከውና በጣም ያሳዝናል ሙስሊም ሆነ እንደዛ ማድረግ። ኦኬ ሙስሊም ነበርክ አይደለ? ድሮ ነበርኩኝ። አይ ኢንሻአላህ ሙስሊም ካደረግ ስለ እስልምና ታውቃለህ? አውቃለሁ። ኦኬ እስልምና ስንት አርካን ነው ያሉት? ስንት መሰረቶች አሉት እስልምና? 6 እስልምና አርካኑል ኢስላም ነው። አርካኑል ኢስላም ስንት ናቸው? 6 ናቸው። አርካኑል ኢስላም 6 አይደለም ወንድሜ። እሺ እኔ ያወዛገብከኝ ያለው ምን አርካኑል ኢስላም 6 አይደሉም 5 ናቸው። እሺ አይ መማር ይኖርብሃል። ስለዚህ ኢንሻአላህ ፎሎ አድርጌሃለሁኝ። በውስጥና መጀመሪያ አወራለሁ። ፎሎ ስላደረኩ በውስጥና በውስጥ ሻረት ይዛለህ ኢንሻአላህ። እሺ ኧረ አሁን መያዝ ነው የምፈልገው። በዚህ ሞትስ አይ እሺ ኢብሮ ምን ትላለህ? ዘው ችግር የለውም። አሲዘው ያዝ አሲዘው እሱን አናቀኛ ያዝ። እሺ እምሮ አንድ ነገር አለ። ቀድሞ ሙስሊም ከሆነ እኮ ራሱን መያዝ ይችላል እኮ። ስለ እስልምና ካወቀ ራስህ ሻሃዳውን መመስከር ትችላለህ። ምንም ችግር የለውም። ግዴታ ሚዲያ ላይ መውጣት አይጠበቅብህም። እስከዛም እንዳጠበቅ ችግር የለውም። ከፈለገ ማሜ በቃ ይያዝ። ግራ ከገባው ችግር የለውም። ይያዝ በቃ አሲዘው ይሆናል። መያዝ የምችል ከሆነማ እኔ ራሴ ይዛለሁ። ችግር የለውም። አየህ እንደዛ ከሆነ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። በቃ ይሄ ነው ሻሃዳ ማለት። በቃ ይሄ ነው ባጭሩ። ግን ሌላ ጊዜ ጠንቀቅ በል እሺ፣ እንደዚህ አይነት ነገሮች ውስጥ እና መጀመሪያ ማድረግ ያለብህ ተውባ ነው። እሺ ተውባ ማድረግ አለብህ። ያደረግከው ነገር በጣም ነው የሚያሳዝነው። ምንድነው ያደረግከው? አንተ ወደ ኢየሱስ ነው የጸለይከውና ይሄ ከባድ እንትን ነው። ወደ ፍጡር መጸለይ በጣም ከምድራችን ክፉ ነገር ይሄ ነው። ሉቅማን መሰለህ ለልጁ ሲነግረው ያ ቡነየ አለ፣ ልጄ ሆይ አለ ኢነ ሽርከ ለዙልሙን ዐዚም አለ። ይሄ ሽርክ የሚባለው ነገር ምንድነው አለ? ትልቅ በደል ነው። ስለዚህ ትልቅ በደል የሰራኸው አንተና አላህ ይቅር እንዲያደርግህ መጀመሪያ ተውባ ማድረግ አለብህ። አላህን መጠይቀው። ያው ሻሃዳ ይዘሃል ሙስሊሙን አለ። እሺ እሺ። እና በቻልከው እስልምና ላይ ጠንቀቅ። ይሰማል። እሺ በውስጥ አውራኝ። እሺ ቴሌግራም ቁጥር ላክልኝ፣ ወንድሞች ጋር ትማራለህ። እሺ ችግር የለውም። መጀመሪያ የጠየኩህ ለምን መሰለህ? ዞያዬ እየገቡ ድራማ የሚሰሩ ስላሉ ነው። እሺ ብራዘር እየገቡ አውቀው ሙስሊም መሆን ፈልጋለሁ እና ከሻሃዳ ከያዙ በኋላ የሚቀሉ ሳይሆን ለዛ ነው የጠየኩህ እንጂ ሌላ አይደለም። እንዳትቀየም ብዬ ነው። ጀዛከላህ። ሰላም አለይኩም። እና በቻልከው እስልምና ላይ በርታ፣ ዲን ላይ በርታ። እሺ ምድር ላይ በጣም ብዙ ፈተናዎች ቢኖሩ መጠንከር ነው ያለብህ እንጂ ዱዓ ያልተሰማምና ብለህ መክፈር የለብህም። እሺ ወገናችን ወንድሜ። እሺ ችግር የለውም። ሌላ ጥያቄ ያለ እስልምና ላይ ማወቅ የምትፈልገው ነገር አለ? እስልምና ላይ ምንም አይ እኔ እውቀቱ ትንሽ እኮ አለኝ፣ ግን ያው ዱዓ ላይ ነው ትንሽ። አይ ዱዓ ላይ መሰለህ ብዙ ፈተናዎች አሉ። ሁልጊዜ አንተ እንዳሰብከው አይሳካልህም። አንተ እንዳሰብከው ከተሳካማ ምድር ላይ ያለው ለምን መጣ? ብዙ ነገር ሊያጋጥም ይችላል። በቻልከው ዱዓ ማድረግ ከልብህ ዱዓ ማድረግ እና ለኸይር እንደሆነ ማሰብ ነው በቃ ያለብህ። አላህ ይሄን ነገር አይደል ለኸይር ስለሆነ አላህ ጥሩ ነገር እንዲያጋጥም ዱዓ አድርግ እንጂ መጥፎ ነገር ስላጋጠመኝ ብቻ ብለህ ዲን ላይ እንትን አትሁን። እሺ በዲን ላይ ጠንክር። አንድ ሰው እነሱ ሲጠነክር ደግሞ በደንብ ዱዓ ራስ ተቀባይነት አለውና በደንብ ጠንክር ኢንሻአላህ። እኛም ከጎንህ ነን። እሺ ጀዛከላሁ ኸይራን። ወያከው እንደሚሻለህ ይጠብቀን። እሺ አስገቡ። ጥያቄ ያለው ካለ ክርስቲያን ወገኖቻችን መግባት ትችላላችሁ። ወንድም ኢብሮ፣ ወንድም አብዱል ቡኻሪ ሐሳብ ካለ እየሰጣችሁ። እሺ የቅድሙ ልጅ መጥቷል፣ አስገቡት። ወገናችን ዮሴፍ። እሺ ወገናችን ዮሴፍ ገብተሃል? አዎ መጥቻለሁ። እሺ ጥያቄህን ማስረጃውን አመጣ? አዎ እንትን ምን መሰለህ ወንድሜ እንትን ነው ታውቃለህ፣ ከዚህ በፊት የሆነ ጥያቄ ጠይቃችሁ ነበር እና እኔ እዚህ ሁሌ የምከታተላችኋለሁ እና እሺ የሆነ ታላቅ ወንድሜ እንደዚህ አለኝ። አንተ የሆነ ጊዜ ስትናገር የሆነ አንተና ኢብራሂም ብዙ እንትን መጽሐፋችን ውስጥ ያሉ ግጭቶችን እያወጣችሁ ስታስተምሩ ነበርና ከዛ በመጨረሻ ላይ አንተ እንደዚህ አልክ፣ መጽሐፍ ቁርአን ውስጥ አንድም ግጭት የለም እስቲ ካለ አምጣልኝ ብለህ ነበርና አንተ እኔ ያኔ ማምጣት አልቻልኩምና ከዛ ታላቅ ወንድሜ ምን አለኝ፣ እኔ ራሱ እሰጥሃለሁ አለኝ። እሱ የሰጠኝ ግን ሳነበው ምንም ያን ያህል አልተረዳውምና እሱን እንድታስረዳኝ ነበር። ያው ግጭት ብዬም አልወሰድኩም፣ ግን
መልስ ስለፈለኩ ነው። እሱ ያመጣልኝ ነገር ይጋጫል፣ እሱ እንደምለው ይጋጫል ወይ የምለው ነው። እና ሁለት ቦታ ነበርና እሱ አሁን የቀደመው እንደዚህ ይላል። አንድ ወደ እሱ ከመግባት በፊት ወንድሜ ወገኔ ማወቅ ያለብህ ነገር ማለት ነው ቁርአን የአምላካችን ቃል ከመጀመሪያው ከመጨረሻው ምን አንድ ሚኒት አድርጉ ስገው ፕሊስ ስገው ሚኒት አድርጉ። እሺ አትረብሹን። እሺ ማወቅ ያለብህ ነገር ምንድነው? እስካሁን 1400 ዓመት አልፏል። እስካሁን አንድ ሰው አንድ ግጭት ሊያመጣ አልቻለም። አምላካችን ተመልከት ምን እንደሚል ቁርአንን አያስተነትኑም ምን አለ አምላካችን። ተመልከት አምላክ ምን አለ? ቁርአን አያስተነትኑም ምን ከአላህ ሌላ ዘንድ በነበረ ኑሮ በእርሱ ውስጥ ብዙ መላእክት ባገኙ ነበር፣ እርስ በርሱ ይጋጭ ነበር አለ። እስካሁን 1400 ዓመት አለፈ። ይሄ ቻሌንጅም አለ። አንድ ሰው ቁርአን ላይ ግጭት ሊያመጣ አይችልም። አንድ ሰው አልተም ግጭት ሊያመጣ። መጽሐፍ ቅዱስ ላይ ግን ወረበል ከዓባ አለኝ። ወረበል ከዓባ ከ1000 በላይ እኔ ያለኝ ከ1000 በላይ ግጭት አለኝ በመጽሐፍ ደረጃ ራሱ ከ1000 በላይ እና ቁርአናችን ከመጀመሪያው እስከ መጨረሻው ምንም ግጭት የለበት። አሁን ግጭት ያለን ስጠኝ። እሺ ሁሉም ይፈረድባቸዋል በሚለው ሱራ 99 ከ6 ቁጥር እስከ 8 አንዳንዶች ሱራ 99 ቁጥር ስንት? ከ6 እስከ 8 እሺ እንደዚህ ይላል። ባድ አዑዙ ቢላሂ ሚነ ሸይጣን ረጂም። በዚያ ቀን ሰዎች ስራዎቻቸውን ምንዳዋን እንዲያዩ ይደረጉ ዘንድ እንደየስራቸው የተለያዩ ሆነው ከመቆሚያ ስፍራ ይመለሳሉ። የብናኝ ክብደት ያክል መልካም የሰራ ሰው ያገኘዋል፣ የብናኝ ያክል ክፉ የሰራ ሰው ደግሞ ያገኘዋል። ትንሽ እንኳን ኃጢአት ከሰራ ታገኘዋለህ፣ እንዲሁም ትንሽ እንኳን ጥሩ ነገር ከሰራ የውመል ቂያማ ታገኘዋለህ ነው፣ አጅርህን ታገኘዋለህ፣ አላህ አጅር ይከፍልህ ማለት ነው የሚለው። እሺ አሁን ይሄ ግልጽ ነው አይደለ? ስለዚህ በእስልምናቸው አንድ ሰው ትንሽ እንኳን ጥሩ ነገር ከሰራ የውመል ቂያማ ምንዳውንም ደሞዙን ያገኛል። እሺ ግልጽ ነው ይሄ? እሺ ግልጽ ነው። አንዱ ደግሞ ሱራ 55:39 ላይ 55:39 አንዳንዶች አይፈረድባቸውም በሚለው ማለት ነው። 55:39 ሲጀመር ዛንጎ ስለ ፍርድ ያወራም። እሺ ላንብብል፣ እንደዚህ ይላል። እሺ ፈቢአይ አላኢ ረቢኩማ ቱከዚባን፣ ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? በዚያ ቀን ሰውን ጃንም ከኃጢአቱ ገና አይጠየቅም ይላል። ከኃጢአቱ ገና አይጠየቅም። ፈቢአይ አላኢ ረቢኩማ ቱከዚባን ይላል። እሺ አሁን ግጭቱ ምንድነው? ምን ላይ ነው? ሱራ ስንት ነበር ያልኩክ? አሁን ያልከኝ ሱራ 55 ቁጥር 39። እኔ ግጭት አይታየኝም። አይጠየቅም የሚለው እኮ ስለምን እንደሚለው እሱን አስረዳ። ጥያቄው ስለሆነ ማለት ነው። ያውኑ እንደገመልኝ እስቲ በዚያም ቀን አማርኛው ማለት ነው። እሺ በዚያም ቀን ሰውም ጃንም ከኃጢአቱ ገና አይጠየቅም ይላል። አይጠየቅም ሲል ምን ማለት ነው? ገና አይጠየቅም። እሱን አስረዳ። ገና አይጠየቅም ሲባል ማለት እንደሆነ ግን መጀመሪያ ግጭት የለም አይደል? አልተጋጨም ሁለቱ አይደለ? ያው እንደዛ ስላሉኝ ነው እንጂ እኔም ግጭት አላየሁትም። እሺ እስቲ አስረዳኝ እስቲ። እሺ ኢብሮ ትጀምራለህ ወይስ ልጀምር እኔ? ሀቢቢ ኢብሮ ካለ ወይም አብዱልካሪ። እኔ ምንም ነገር አላየሁበትም በነገራችን ላይ ማለት ነው። እስቲ የመጀመሪያውን ጥቅስ አንድ ጊዜ እኔ ሊየው፣ አንተ ደግሞ የሁለተኛው ላይ አድርግና አብረን እንየው። ቆይ የታለ? እሺ ስንት ላይ ነበር? 93 ነው ያልከው አንደኛውን ቁጥሩ ንገረው። 93 ቁጥሩ 99 55 99 ነው። ስንት 55? አይ የሁለተኛው ኢምራን ያዘውን አይደለም፣ የአንደኛው መጀመሪያ ያሳየው 99 ከ6 እሺ 99 እሺ 99 ምን ይላል? እሺ የውመ ኢዘሽ ቁጥር ስንት ላይ? ከ6 እስከ 8 ከ6 እስከ 8 የውመ ኢዚን የስቱሩ ናሱ እሺ አሽታተ ሊየራው አዕማለሁም፣ በዚያን ቀን ሰዎች ስራቸውን ምንዳዋን እንዲያዩ ይደረጉ ዘንድ ምን አለ? እሺ እንደ የስራቸው የተለያዩ ሆነው ከመቆሚያው ስፍራ ይመለሳሉ አለ። እሺ ስለዚህ ኢብራሂም ምንድን ነው የሚለው? ኢብራሂም አንተ ከፈከው ምንድን ነው የሚለው? በደንብ አዳምጥ ዮሴፍ። አንድ ሰው ጥሩ ስራ የሚሰራ ከሆነ የውመል ቂያማ ላይ ስራውን ያያዋል የሚለው ኢብራሂም ባለ እሱን ከዛ ወደዚህ እናልፋለን። እዚህ ጋር የሚለው በዚያን ቀን ሰዎች ስራዎቻቸው ምንዳውን እንዲያዩ ይደረጉ ዘንድ እንደየስራቸው የተለያዩ ሆነው ከመቆሚያው ስፍራ ይመለሳሉ አለ። ቁጥር 6 ላይ ማለት ነው። ይሄ ነው አይደለ ዮሴፍ? አሁን ወደዚህ አያወራማ። ስለዚህ
በቃ ዋናው ጋር አየህ አይደለ ኢብሮ ዮሴፍ ምንም ግጭት የለውም። ግን ይሄ ላብራራለህ። እሺ እንደዚህ ይላል በዚያ ቀን ሰውም ጃንም ከኃጢአቱ ጋር አይጠየቅም ይላል። ይሄ ስለምን እንደሚያወራ ታውቃለህ? ስለምን እንደሚያወራ የትንሣኤ ቀን ማለት ነው አይደል? አይደለም የትንሣኤ ቀን ቢሆንም ማለት ነው። እኔ እንደተረዳሁት አቆላ አስረዳ እንደ መሰለህ በእስልምናችን ሰው ከመቃብሩ ከወጣ የትንሣኤ ቀን ሰው ከመቃብሩ ወጥቶ ወደ አምላኩ ከመጣ በኋላ አርደል መሕሸር የሚባል ሰዎች ይሰበሰቡና ይቆማሉ። የዛ ሰዓት ገና አይጠየቁ ገና አየህ አይደል? ገና አይጠየቁ። የዛ ሰዓት መጠየቂያ ጊዜ አይደለም። የዛ ሰዓት ፍርድ የለም። አምላካችን መጥቶ የሚለው አነል መሊክ እኔ ንጉስ ነኝ ይላቸዋል። አይነል ጀባቢራ አማጺያ የት ናቸው ይላሉ። ሁሉም ፈርተው ዝም ይላሉ። ከዛ በኋላ ፍርድ አይቆም። በቃ ፍርድ የለም ነበረ። ከሃዲውም ጣዖት አምላኪውም ይቆማል። በጭንቀት ይቆማል። በጭንቀት ማለት ነው። ከቆመ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሄደው አምላካችን ይለምናሉ። ያ ረቢ ፍርድ ይቁም ይላሉ። ከዛ በኋላ የዛ ፍርድ ይቆማል። ፍርድ የሚቆመው ከአርደል መሕሸር በኋላ ከመቼ በኋላ ከአርደል መሕሸር በኋላ ግን አርደል መሕሸር ላይ ገና አይጠየቁም ነው። ገባህ አይደለ? ስለዚህ በዚያ ቀን ሰው ጃንም ከኃጢአቱ አይጠየቅም። ስለዚህ ሰውም ጋኔንም የዛ ሰዓት አይጠየቅም ማለት ነው። አርደል መሕሸር ላይ ማስረጃ ልጨምር። ለምሳሌ ተመልከት አንድ ተፍሲር ማለት ነው። ተፍሲር ጠንጣኒ እንደዚህ ተመልከት ወህወ የውሙል ሐሽር አለ የትንሣኤ ቀን ወይም ደግሞ የሰዎች የሚሰበሰቡበት ቀን እዛ ላይ አይጠየቁም። ላ ዩስአሉ አን ዘንቢሂ አሐዱን ኢላ ሚነል ኢንሲ ወላ ሚነል ጂን አለ። ከሰውም ሆነ ከጋኔን ማንም አይጠየቅም አለ። መቼ? የመቆሚያ ጊዜ። ከዛ በኋላ የሚጠየቁት ገባህ? ከዛ በኋላ ግን ይጠየቃሉ። ግልጽ ነው? አዎ ግልጽ ነው። እስቲ አሁን ደግሞ የሆነም የሚያወሩት ነገር አለ። እስቲ ምናልባት ካለ መጽሐፍ ውስጥ እኔ ግን አላየሁትም አላነበብኩትም። እሱን ደግሞ ስለዚህ ወንድሜ ዮሴፍ ወገኔ ዮሴፍ እዚህ ጋር ግጭት የለም። አየህ አይደለ? ቁርአናችን እንደዚህ 100% ሹር እርግጠኛ ነኝ። እሺ ተረድቻለሁ። እሱ ማን ነው? ሙሴና መሐመድ ምንድን ነው የሚባለው? በስምና ሙሳ ነው። ሙሳም ቁርአን ውስጥ እኔ የመጀመሪያ ሙስሊም ነኝ ብለዋል። ያው መሐመድም እኔ የመጀመሪያ ሙስሊም ነኝ ብለዋል። የትኛው ነው የምለው? አይ ኢንሻአላህ ይሄ ቀላል መልስ ነው። መጀመሪያ አንቀጹን ላሳይህና ከዛ ኢብሮ ተዘጋጅበት። እሺ ዋና ወል ሙስሊም የሚለውን ተዘጋጅበት። ግን ሐሳቡን ልንገርህ መጀመሪያ እኔ በደንብ አንተ ራሱ ትገረማለህ። እንደዚህ ይላል እኔ አለ ጌታዬ ወደ ቀጥተኛ መንገድ ትክክለኛ ሃይማኖት ወደ እውነት የመራኝ ሲሆን የአብርሃም መንገድ መራኝ። እርሱ ከአጋሪዎቹ የማንን መንገድ መራኝ? ዮሴፍ የማንን መንገድ መራኝ? የአብርሃም መንገድ መራኝ። እሺ አብርሃም መንገዱ ምንድን ነበረ? አብርሃም መንገዱ ምንድን ነበር? ምን ተመልከት። ቁርአን እንደዚህ ላይ ይገርምሃል። ቁርአን ተመልከት ምን እንደሚል ያው ይኸው ኢብራሂም አለ ኢብራሂም ይሁዳዊ ክርስቲያን አልነበረም አለ። ታዲያ ኢብራሂም ምንድን ነበር? ግን ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበር አለ። አየህ አይደለ? ስለዚህ ኢብራሂም ምን ነበረ? ሙስሊም ነበር አይደለ? ነቢያችን ደግሞ የማንን መንገድ የሚከተሉት? የማንን ኢብራሂም ማሻ። ስለዚህ ነቢያችን የኢብራሂም መንገድ ኢብራሂም ደግሞ ምንድነው? ሙስሊም ነው። አየህ አይደለ? ስለዚህ ከዚህ አንቀጽ እንኳን ስንጀምር አስቀድሞ ነቢያት ሙስሊም እንደነበሩ እንገነዘባለን። ግን ታዲያ እዚህ ጋር የሙስሊሞች መጀመሪያ ሲባል ማለት ነው ኢብሮ ያብራራል። ኢብሮ ቀጥል። የሙስሊሞች መጀመሪያ ሲባል ምን እንደሆነ ባጭሩ አስቀምጥለት። እሺ የሙስሊሞች መጀመሪያ ነው የሚለው ያው ቅድም ኢምሩ እንደነገረ ሚን هذه ኡማ ከዚህ ኡማ ነው ተብሎ ተቀምጧል። ከዚህ ኡማ አንጻራዊ ሆኖ ነው የሚመጣው ማለት ነው። የተለያዩ ተፍሲሮችን ማየት እንችላለን። ከዚህ ኡማ ከመካ ሰዎች ከዚህ ኡማ ሚን አህሊ መካ እየተባለ ነው የተቀመጠው ማለት ነው። ስለዚህ ምንድነው በአጭሩ አንጻራዊ ሆኖ የመጣ ነው ማለት ነው። ስለዚህ አሁን አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም የኢብራሂምን መንገድ መራኝ በል ብሎ እንደተናገረው ሁሉ ነብያችን ሰለላሁ ዐለይሂ ወሰለም የኢብራሂምን መንገድ እስልምና መሆኑን ማካነ ኢብራሂሙ የሁዲያን ወላ ነስራኒ ወላኪን ካነ ሐኒፈን ሙስሊማ ይላል። ስለዚህ ኢብራሂም አይሁዳይም ክርስቲያንም አልነበረም፣ ምን ነበር? ሙስሊም ነበር። ስለዚህ እስልምናን ነበር የተመሩት ነቢያቶች። በአጠቃላይ ሙስሊሞች ከነበሩ በአጭሩ ነብዩ ሰለላሁ ዐለይሂ ወሰለም የሙስሊሞችን መጀመሪያ ነበርኩኝ ብለው ሲናገር የነበረው ከህዝቦቻቸው አንጻር መሆኑን እንዲሁም ሙሴም የመጀመሪያው ሙስሊም ነበርኩኝ ሲል እንደዛ ነው። ስለዚህ አሁን እኛ ደብል ስታንዳርድ አድርገን ደግሞ እንጠይቃለን። ስለዚህ ማን ነው የበኩር ልጅ ብለን ደግሞ ባይብል ላይ እንጠይቃለን። የበኩር ልጅ ማን ነው? እስራኤል ነው? ኤፍሬም ነው ወይ? ወደሱ ከመሄድ በፊት አንድ ልጨምርለትና ትቀጥላለህ። ክርስትና ላይ ንጽጽር ስለሆነ ያስቀምጥልሃል። ምሳሌ ተመልከት። መጀመሪያ ማወቅ ያለብህ ነብዩ ሰለላሁ ዐለይሂ ወሰለም በአረብ ነብይ ናቸው አይደለ? በተላኩበት ማህበረሰብ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወደ ተላኩበት ማህበረሰብ ከነሱ ከማህበረሰቡ መጀመሪያ ጊዜ ያመጡት ማን ናቸው? ነብያችን ናቸው። መቼም ነብዩ ሰለላሁ ዐለይሂ ወሰለም ሳያምኑ ሰዎችን አያስተምሩ። አምነው ያምኑና ከዛ ሰዎች ያስተምራሉ አይደለ? እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ያደረጉ ራሳቸው አመኑና
ሰዎችን አስተማሩ። ተመልከት ምሳሌ ይሄ መጽሐፍ ይወት ሙስሐፉ ትቢያ እንደዚህ ይላል። አልሙራድ የተፈለገበት ሚን አህሊ መካ ከመካ ሰዎች ከነብያችን ሰዎች ወይም ከህዝቦቹ የመጀመሪያቸው ከተላኩበት ማለት ነው። ሊአነሁ አወሉል ሙስሊሚን ሚንሁም ከተላኩበት ማህበረሰብ የመጀመሪያ አማኝ ስለነበሩ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ማህበረሰብ አንፃር ሙስሊም ስለነበሩ ጊዜያዊ ሙስሊም ተብለዋል። ኦኬ ሁለት አይነት ሙስሊም እስልምና አለ። አወልየቱ ዘመንያና እንዲሁም ደግሞ አወልየቱ አሁን ባለበት አንፃር የሚባል ነገር አለ። ሁለት አይነት ምሳሌ እኔ የመጀመሪያ ቲክቶክ ተጠቃሚ ነኝ። ኢብራሂም እዚህ ጋር ገዝት ካለ የመጀመሪያ ቲክቶክ ተጠቃሚ ማን ነው? እዚህ ገዝት ላይ ካለው ምሳሌ እኔ ነኝ አይደለ? እቀድምሃለሁ አንተ ነህ። እሺ እኔ ለምሳሌ እኔ ነኝ አልኩኝ አይደለ? እሺ እኔ ማለት ሌላ ሀገር ቲክቶክ አይጠቀምም ማለት ነው እንዴ? አይደለም። ልጨምርልህ አንድ ኢብራሂም ተመከት እንደዚህ ይላል ቁርአን ሱረቱ በቀራ ላይ ዲያብሎስ የተመከተ ለመላክ ለአደም ስገዱ በተባለ ጊዜ ከወራ ከሃዲዎችም ሆነ የመጀመሪያው ከሃዲ ማን ነው? የመጀመሪያው ከሃዲ ማን ነው? ኢብሊስ ነው አይደለ? ግን ይገርምሃል ቁርአን ተመከተ ምን እንደሚል ሱረቱ በቀራ ላይ ይላል ለመካ ሰዎች ከእናንተ ጋር ያለውን መጽሐፍ የሚያረጋግጥ ሆኖ ባወረደ ቁርአን እመኑ በእርሱ የመጀመሪያ ከሃዲ አትሁኑ ይላቸዋል። አያህ እንዴት አለ መጀመሪያ ከሃዲ አልነበረም እንዴ? አልነበረም እንዴ? አንጻራዊ ሆኖ የመጣ ነው ማለት ነው። አንጻራዊ። ስለዚህ የመጀመሪያው ከሃዲ ማን ነው? ኢብሊስ ነው አይደለ? ከአንጻር ደግሞ ነብዩ ከተላኩበት የመጀመሪያው ከሃዲ ማን ሊሆን ነው? የተላኩበት ማህበረሰብ አይደለ? ስለዚህ በአጭሩ ይሄን ይመስላል። ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ማህበረሰብ አንፃር የመጀመሪያ ሙስሊም ናቸው። እንዲሁም ነብዩ ሙሴ ከተላከበት ማህበረሰብ የመጀመሪያ ሙስሊም ተመከት ምን እንደሚይዝ የቀደመ አንቀጽ ላይ ራሱ ወደ አንተ ተመለስኩኝ እኔም በወቅቱ የምእመናን መጀመሪያ ሙሴ ራሱ ተመከተ ሙሴ ያለው እንትን። ስለዚህ ሙሴ ራሱ ከተላከበት ማህበረሰብ አንፃር የመጀመሪያ አማኝ ነበር ከተላኩበት። ግን ከሁሉም አጠቃላይ የመጀመሪያ ሙስሊም ማነው? አዳም አለይሂ ሰላም ነው የመጀመሪያው ከሁሉም አጠቃላይ። ወንድም ኢብራሂም ቀጥል በክርስትና፣ ከዛ ወደ ቀጣይ እናልፋለን። እሺ በጣም ጥሩ። እንግዲህ ያው በእስልምናው ላይ እንደዚህ አንጻራዊ መሆኑን ከተረዳን እኛም ተመሳሳይ ጥያቄ ከተጠየቀ አይቀር እንጠይቃለን ማለት ነው። ስለዚህ የመጀመሪያው የእግዚአብሔር በኩር ማን ነው? ዘጸአት 4:23 ላይ እግዚአብሔር ማን ነው? እስራኤል የበኩር ልጄ ነው ይላል እግዚአብሔር ሲናገር፣ እስራኤልን እንደ አንድ ህዝብ ቆጥሮ ማለት ነው። የበኩር ልጄ ነው አለ። እያንዳንዱ የእስራኤል ህዝብ የበኩር ልጅ ነው ማለት ነው። ኤርሚያስ ምዕራፍ 31 ቁጥር 9 ላይ ኤፍሬምም በኩሬ ነውና ይላል። ኤፍሬም ምን ነው? በኩሬ ነውና። ስለዚህ ከኤፍሬምና ከእስራኤል ማን ነው በኩር? እንዲሁም ደግሞ መዝሙረ ዳዊት ምዕራፍ 89 ቁጥር 27 ላይ እኔም ደግሞ በኩሬ አደርገዋለሁ ከምድርም ነገስታት ከፍ ይላል እያለ በኩሬ እየተባለ ያለው ማን እንደሆነ ደግሞ እዚህ ጋርም ሌላ ሰው አለ ደግሞ። ለዛ ሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አለ። አሁን ስለዚህ የትኛው ነው በኩር ብለን እኛም ከጠየቅን ተመሳሳይ መልስ ከመጣ እንግዲህ ደብል ስታንዳርዱ በስነ ስርዓት ይቀመጣል ማለት ነው። ስለዚህ ይሄ ጥያቄ ይመለሳል። እንደዛ ነው። ይመቀጥል ጀዛከላ ወንድም ዮሴፍ ወገናችን ዮሴፍ ግልጽ ነው። ሁላችሁም ታብታብ አድርጉ፣ ሼር አድርጉት። ዮሴፍ ግልጽ ነው። አሎ ኔትወርክ አስወጣ ጥሪያችን የሚለውን ፎሎ አድርጉት። እዚህ 1100 ሰዎች አላችሁ። ጥሪያችን አብዛኞቹ ሰዎች አታውቁትም እና በጣም ምድር ላይ ትልቅ ስራ እየሰራ ያለ ጀማዓ ነው። አላህ መልካም ስራቸውን ይቀበላቸው እና ሁላችሁም ፎሎ አድርጉ። ዌብሳይት አላቸው፣ ፌስቡክ አላቸው፣ እንደዚሁም ቴሌግራም አላቸው። ሁሉንም ዌብሳይቶቻቸውን ብትከታተሉ በጣም ደስ ይለኛል እና ሁላችሁም ፎሎ አድርጉ። የሚፖስቱት ፖስት አለ፣ ያንንም ሼር አድርጉ፣ ዲዩት አድርጉ። በጣም ጥሩ ስራ እየተሰራ ያለ ነው እና ሁላችሁም እንድታውቁ ትፈልጋለሁኝ። ይህንን ምድር ላይ ራሱ ትልልቅ ስራ መስጂዶች ማስገንባት፣ የተለያዩ ሰለምቴዎችን መርዳት፣ በቃ አሉ የተባሉ ስራዎች እየተሰሩ ያለበት ጀማዓ ነው እና ከተጀመረ ራሱ አሁን 4ኛ ዓመቱን ያዘ። በጣም እጅግ በጣም ብዙ ስራዎች እየሰሩ ያሉ ጎበዝ ወንድሞች ናቸው። አላህ መልካም ስራቸውን ይቀበላቸው። እኛን ራሱ እያገዙን ነው። ሰለምቴዎች ዙሪያ ብዙ ስራዎችን እየሰሩ ያሉት እነሱ ናቸው እና አላህ መልካም ስራቸውን ይቀበላቸው እና ፎሎ አድርጓቸው። የዛኪላ ሀዛይ ሁላችሁም ጥሪያችን የሚለውን ፎሎ አድርጉ። ሰማያዊ አረንጓዴ ፕሮፋይል ያለው ማለት ነው። እሺ አደበኛ አቡል ቡኻሪ ሐሳብ ካለ ቀጥ ወንድም አፎን አንድ ነገር ላስቀምጥ ብዬ ነው። ኦኬ ፈየውመኢዚን ላ ዩስአሉ ዐን ዘንቢሂ ኢንሱን ወላ ጃን የሚለው ላይ ሱረቱ ረህማን ላይ ያለው ዑለማዎች ይህንን የቁርአን አንቀጽ በሶስት መልክ አይተውታል። አንደኛው አንዳንድ መውቂፎች አሉ የማይናገሩባቸው ሰዎች እንዲናገሩ አይፈቀደላቸውም እና ያንን ነው የሚወክለው ብለዋል። ምን ማለት ነው እንግዲህ ሰው እንደ አካል መጠየቁ ምን ያሳያል? የማይታወቅ ነገር እንዳለ ነው። ሰው መጠየቀው ይሄ ነገር እንደዚህ ነው እንዴ ይሄ ነገር እንደዚህ ነው እንዴ ብለህ የምጠይቀው ጥያቄ አይደለም። ያን ነገር ለመረዳት እንደዚህ አይነት ጥያቄ አይጠየቁም። ግልጽ ነው። ምንድን ነው ያደረጋችሁት? ምን ስትሰሩ ነበር እየተባለ
የማይታወቅ ነገር ኖሮ እንዲታወቅ የሚጠየቅ ጥያቄ የለም የሚል ይዘውታል። አንደኛው ይሄ ነው። ግልጽ ነው አይደል? የማይታወቅ ነገር ኖሮ እነሱ እንዲያስረዱ፣ ምክንያቱም እነሱ እንዲያስረዱ እነሱ የማይታወቅ ነገር ወይም የሰሩት ስራ ሳይታወቅ ቀርቶ እስቲ ንገሩን የሚባል ነገር የለም፣ ሁሉም ነገር ይታወቃል ማለት ነው ብለው ይዘዋል። አንደኛው ይሄ ነው። ሌላ ሁለተኛው ወጅሃቸው ደግሞ ምንድን ነው የሚሉት ዑለማዎች ይህን ሲያስቀምጡ በሌላ ሱራ ላይ በሱረቱል ሙርሰላት ላይ እንዳለው ሃዛ የውሙ ላ የንጢቁን ይላል። ሃዛ የውሙ ላ የንጢቁን ዛሬ ቀን ነው ሰዎች የማይናገሩበት ይላል። ምን ለማለት ነው ሲባል ሰዎች በአንደበታቸው እንዲናገሩ አይፈቀደላቸውም። አላህ ምን ብሏል በሱረቱ ያሲን ላይ አልየውመ ነኽቲሙ ዐላ አፍዋሂሂም በአፎቻቸው ላይ እናሸግባቸዋለን ይላል። ወቱከሊሙና ያናገረናል አይደል? ማን ነው የሚያናገሩን? አይዲሂም እጆቻቸው፣ ወአርጁሉሁም እግሮቻቸው። ሌላውን ቦታ አላህ ሱብሓነሁ ወተዓላ ወየውመ ተሽሀዱ ምንድን ነው ዐለይሂም ጁሉዱሁም ይላል። የተክለ ሰውነት ቆዳዎቻቸው ጭምር እንደሚናገሩ ያስቀምጣልና በአፋቸው እንዲናገሩ አይጠበቅም። ያው ተክለ ሰውነቶቻቸው ሁሉ ይናገራሉ እንደሚታወቀው ማለት ነው። በዚህ መልኩም ይዘዋል ዑለሞች ይህን ወስደዋል። ሶስተኛውና የመጨረሻው ደግሞ ያየሁት ምንድነው ይሄ የተፈለገበት ወከአነ ሃዛ ባዕደማ ዩእመሩ ቢሂም ኢለናር ነገሩ ካለቀ በኋላ ወደ እሳት ሲነዱም ጥያቄ የለም። በቃ ነገሩ ካለቀ በኋላ እንዴት ነው ወዴት ነው አስተያየት የሚባል ነገር የለም። ወደ እሳት ሂዱ ከተባለ ወደ እሳት ነው የሚገቡት። ምክንያት አለ። ምክንያቱም ደግሞ እነሱ ምንድነው ይለያሉ፣ ይታወቃሉ። فذلك الوقت لا يسألون عن ذنوبهم ስለ ወንጀሎቻቸው አይጠየቅም። ወንጀላቸው ሂሳብ ተደርጎ አልቋል፣ አብቅቷል። بل يقادون إليهم ويلقون فيها ነው ይወሰደ። ሰዎች ያውቋቸዋል፣ ይታወቃል። በምን يعرف المجرمون بسيماهم ብሏል። ሙጅሪም የሆኑ አመፀኛ የሆኑ ሰዎች በምልክታቸው ይታወቃሉ። بعلامات تظهر عليهم የተስወዱ وجوه እንዳለው ፊቶቻቸው ይጠቁራሉ። ያንን የተፈለገበትና ራሳቸው በአንደበታቸው መናገር አይጠበቅባቸውም። እያንዳንዱ የተክለ ሰውነት ክፍሎቻቸው የሚናገሩበትንም እሱንም ብለዋል። ሶስት ሐሳብ ላይ ተንጸባረቀው። አላሁ አለም መልሳችሁታል በሚገባ ሁላችሁ። ይህን ነው የምለው። አላሁ አለም። ይቅርታ አስረዘም። ዘከላ አይ ለከደቱ በጋ አስቀምጥኩ። እሺ ይብሮ ቀጥታ ሀይቢ አንድ ነገር ሳናወራ ትልቅ መልእክት አለኝና በጣም ይቅርታ ማለት ስለገባው 1 ደቂቃም 30 ሰከንድ እሺ አይሞላም። እሱም ሴቶች እህቶቻችን አደራችሁን በውስጥ እየመጡ ልስለም የሚሏችሁን እንዳትቀበሏቸው። ኢምራን እኔ በሌሎች ኡስታዞች እነ ኢማም አሊ እነ ቲ ምናምን እነሱ ጋር ሂዱ ሁሱ ጋር ሂዱ በሏቸው። እሺ በጣም እኔ ስላየው 5 ሰው ገጥሞኛል። 5 ሰው ገጥሞኛል። እንደዚህ አይነት ነገር እንዳትቀበሏቸው። ይሄ ሌላ ሴራ ነው ያላቸው ማለት ነው። ቀጥል ኢምሮ። አያ ጀዛከላ። እሺ ምክሩን ሰምታችኋል። እሺ አደበኛዋ ሰላም ብያለሁ። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ኡስታዝ አይደለሁም እኽቲ ቀጥይ። እሺ እኔ ጥያቄ ነበረኝ። አይ ቀጥይ ኢንሻአላህ። ፈትዋ ከሆነ ኢንሻአላህ ቀጥይ እኽቲ። አይደለም ከአንድ ልጅ ጋር እንደዚህ በእንትን ተከራክረን እና ሱረቱል ተውባ ምዕራፍ 9 ቁጥር 30 ላይ አላህ የአሂዶች ብቻ አውጣና ብታየው ጥሩ ነው እንድታብራራልኝ ፈልጌ ነው። ሐሳቡን ንገሪኝ። ሰዓት ለምቁት ሐሳቡን ንገሪኝ። ሐሳቡ የአሂዶች ማን ዩዘርን ነው ማን ነው የአላህ ልጅ ነው ብሎ ያምናሉ ብሎ አላህ ቁርአን ላይ አስቀምጧል። አላህ ተሳስቷል ምናምን ነው ያለኝ። አይሁዳውያን እንደዛ አይሉም ነው? እኔ አይሉም ነው ያልኩት። እሱ ግን አላህ ተሳስቷል እንደዛ አይሁዶች እንደዛ አይሉም አላህ ተሳስቶ ነው ያስቀመጠ ነው የሚለኝ። እሺ ስለዚህ አይሁዳውያን እንደዛ ብሎ ኡዘይር አላህ ልጅ ነው ብሎ አያምንም፣ ቁርአን ዋሽቷል ነው ፖይንቱ። እሱ የሚለው እንደዛ ነው ያለው። መልሱ ልስጥሽ ኢንሻአላህ። ሙታገች አዳምጪ። አልሐምዱሊላህ ወከፋ መጀመሪያ ወቃለት ለሁሉ ኡዘይር ብሎ ሲል ሁሉም አይሁዳውያን የሚል ትርጓሜ የለውም። አንቀጹ ይሄ ነው። እንደዚህ ይላል ኡዘይር የአላህ ልጅ ነው አለች አይሁድ። ኡዘይር አላህ ልጅ ነው አለች ይላል። ጥያቄው ምንድነው? አይሁዳውያን እኮ ኡዘይር አላህ ልጅ ነው አይሉም፣ ቁርአን ዋሸ ይላሉ። መጀመሪያ አይሁዳውያን ኡዘይር አላህ ልጅ የሚሉ አይሁዳውያን ነበሩ። እንደነበሩ ልስጥሽ ነበሩ። አይሁዳውያን እንደዛ የሚሉ ነበሩ፣ ግን ሁሉም አይሁዳውያን አልነበሩ። ለዚህ ማስረጃ ከታሪክ ምሳሌ ይሄን መጽሐፍ ምሳሌ ተመልከቹ። ይሄን መጽሐፍ ብትመለከቺ ሂስቶሪ ኦፍ ዘ ጂዊሽ አረቢያ ነው መጽሐፉ። በአረብ ሀገር የነበሩ አይሁዳውያን ስለነሱ ታሪክ የሚያወራ መጽሐፍ ነው። እንደዚህ ይላል ኢኖክ አለ ኤንድ እዝራ በእዝራና በሄኖክ መጽሐፍ ላይ አለ ሰን ኦፍ ጋድ አለ የአምላክ ልጅ የሚለው ቃል የአምላክ ልጅ ወይም ደግሞ ካን ቢ አፕላይ ቱ መሳያ አለ የአምላክ ልጅ ለመሳያ ሊውል ይችላል። በት ሞስት ኦፍ ታይም ኢት አፕላይ ቱ ዘ ራይቸስ ፐርሰን ግን አንዳንዴ ደግሞ ለሚገባው ሰው ይውላል። እሱ ማን ነው? ያው እዝራ አለ ለእዝራ
ይውላል። ቤነ ኢለሂም ይሉታል ወይም ደግሞ የአምላክ ልጅ ይሉት ነበር አለ። እነማን? አይሁዳውያን። ግን ሁሉም አይሁዳውያን አልነበሩ፣ ከነሱ የሆኑ ጀማዓዎች ነበሩ። በነቢያችንም ጊዜ ደግሞ እንደዛ የሚሉ ነበሩ። ልስጥሽ ማስረጃ ምሳሌ አንድ መጽሐፍ ልጥቀስልሽ። ይሄን መጽሐፍ ተመልከቱ። ተፍሲር ሳዲ እንደዚህ ይላል وهذه المقالة ይሄን ንግግራቸው ኡዘይር አልሀጅ ነው ንግግራቸው ወኢለም ተቁን መከራቱ ሊአመት የሁሉም ንግግር አይደለም። ሁሉም ኡዘይር አልሀጅ ብሎ አያምኑም አይሁዳውያን። فقالها فريق منهم ከነሱ የሆነ ከአይሁዳውያን የሆኑ ሰዎች ግን ብለውታል። ይሄ ነው በታሪክም አሳይቻለሁ። ስለዚህ ኡዘይር አልሀጅ ነው ብሎ የሚያምኑ አይሁዳውያን ነበሩ፣ ግን ሁሉም አይሁዳውያን እንደዛ ብለው አያምኑም። ግልጽ ነው አሁን? እሺ እሺ ወምለት ይብሮ ተፍሲር አልበጋዊ ላይም ብትመለከቱ ምን አለ? አታ ረሱሉላህ ሰለላሁ ዐለይሂ ወሰለም ጀማዓተን ሚነል የሁድ ከይሁዳ የሆኑ ጀማዓዎች መጡና ሰላም ማነው እብኑ ማነው እሺ ምን አለ? እሺ ቆይ ወደ ዋናው ፖይንት ልሂድልሽና ኦኬ ወማሊክ ፈቃሉ ስሞች ነው የጠቀሱ። ፈቃሉ ብለዋል ወደ ነብዩ ሰለላሁ ዐለይሂ ወሰለም መተው ከይፈ ነተቢዑከ ወቀድ ተረክተ ቀብለና ወአንተ ላ ተዝዑሙ አነ ዑዘይር እብኑላህ አንተ ኡዘይር የአላህ ልጅ ነው ብለህ እስካልተናገርክ ድረስ እንዴት አንተን በነብይነት እንቀበላለን? በቃ እንደዛ ማለት። ስለዚህ ሰበበ ንዙል አለው። ፈአንዘለላሁ ዐዘ ወጀል አላህም የናወረደ ወቃለት اليهود ዑዘይር ኢብኑላህ የሚለውን ይሁዳዎች ዑዘይር የአላህ ልጅ ነው የሚለውን ጉዳይ አስመልክቶ እነዚህን ስፔሲፊካሊ የተባሉ ያሉትን ወደ ነብዩ ሰለላሁ ዐለይሂ ወሰለም የመጡት ሒጃዝ አካባቢ ሲኖሩ የነበሩትን ይሁዳዎች አስመልክቶ ለመሆኑ ተፍሲሮች ላይም አለ ማለት ነው። ቀጥል ኢምሩ። ጀዛከላ ግልጽ ነው። እሺ ተመልሶልሻል ወገናችን። አንደኛው ተመልሶልሻል። አሉ አሉ። እሺ ታች አድርጌሻለሁ ከይቅርታ ጋር ሰዓት ለመቆጠብ። እሺ ሀያት ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይበኝ ጥያቄ ማለት ነው። ኦኬ ተመልሽ ከወጣሽ አይሰማም። አሁን ቀጥይ። ከወጣሽ አይሰማም። ከቲክቶክ አትውጪ። ቀጥይ እህቴ። ጠይብ ቁርአን በአንድ አይነት አቀራር ነው የወረደው ወይስ በስንት አይነት? እሺ ጥያቄው አለቀ። ጥያቄ ቁርአን ይለያያል። ያኔ ስንት ሲሉ አይቼ ነው ማለት ነው። በሰባት አይነት ነው በምንድነው? የሆነ ቅንቡልና ሀፍስ ምናምን ብዙ አይነት ቁርአን እንትኖችን አድርጎ የሆነ ልጅ ነው። ሱረቱል በቀራ ስንት ነው? አላጡ አሚን ሚስኪን የሚለውን አንድ ቦታ መሳኪን፣ አንድ ቦታ ደግሞ ሚስኪን፣ ብቻ ሚምን በፈታና በከስራ እያደረገ የተለያየ ነው የተበረዘ ነው ይላል። አይ እሺ ኢብሮ ተጀምሯል። ጀምረው። እሺ እንደተመቸ መጀመርም ካለ ግን ለጀምራለሁ። ልቀድሰው ነው ልቀድሰው አንዴ ሐሳቡ ግልጽ ነው ግን አዘጋጀው በደንብ። እሺ መጀመሪያ ማወቅ አለብሽ ነገር መሰለሽ የሙስሊሞች ቁርአን አንድ ነው። እሺ ቁርአናችን አንድ ነው። የአምላካችን ቃል አንድ ነው። ግን ያ አንዱን ቁርአን ሙስሊሞች በሰባት አይነት መንገድ እናነበዋለን። አምላካችን ምን አለ? ይሄ ቁርአን ወርዷል፣ ይሄን ቁርአን በሰባት አይነት መንገድ አንብቡት አለ። ልስጣችሁ ማስረጃ። ኢነ ሀዘል ቁርአን ነቢያችን ተመልከቱ ምን እንደሚል። ኢነ ሀዘል ቁርአን ከዛ ኢነላህ የእሙሩከ አን ተቅረአ ዐላ ኡመቲከ ዐላ ሰባት ያሁ ጅብሪል መጣና ምናቸው አላህ እኮ ያዛል። አላህ ምን አዘዘ? ቁርአንን በኡመቶች ላይ በህዝቦች ላይ በሰባት አይነት አህሩፍ እንዲቀሩት አዙሃል አላቸው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን በሰባት አይነት አህሩፍ ቀርተውታል። ፈአዩማ ሐርፍን ቀረኡ በየትኛውም ሐርፍ ቢያነቡት ፈቀድ አሳቡ ትክክል ናቸው። ስለዚህ ሙስሊሞች አምላካችንን ቃል በሰባት አይነት አቀራር እንቀርዋለን። አንዱን ቁርአን በሰባት አይነት ቂራት እንቀርዋለን። ይሄን ካሽልኝ ግን እኮ ታዲያ ሚስኪንና መሳኪን የሚል አለ የሚል ነው። ማወቅ ያለብሽ ነገር ምንድነው? አንደኛው ቂራት ሌላኛውን ቂራት ያብራራዋል፣ ያጠነክረዋል፣ እንዲሁም ደግሞ ያበረታዋል። ማለትም ምሳሌ ልንገርሽ። አሁን ምሳሌ አንቺ አመጣሽ ምንድነው የሚለው? ፈይጣሙ መሳኪን አለ የሚለው ሚስኪንና መሳኪን አለ የሚለው አይደለ? አይዋን አላጥ እሺ ሚስኪን ማለት ማለት ነው። ሚስኪን ማለት ነው አንድ ሚስኪን አይደለ? ሚስኪን አንድ ሰው ነው። አንድ ሚስኪን አንድ ነው። መሳኪን ነው ብዙ ናቸው አይደለ? ስለዚህ አምላካችን ድሃዎችን አብሉ አለ። ድሃዎችን አብሉ አለ። አሁን እዚህ ጋር ምን ተማርሽ አንቺ? አሁን በዚህ አንቀጽ ምን ተማርሽ? ድሃዎችን ማብላት አለብሽ አይደለ? ድሃዎችን ማብላት አለብሽ። ግን እሱን እኮ ያለው አምላካችን ምን አለ? አንድ ድሃዎችን አብሉ አለ። ግን ደግሞ ቀጥሎ አጠናክሮ ምን ብሎ አጠናክሮ አንድ ድሃ አብሉ አለ። ስለዚህ አንድ ሰው ከፈራው ምድር ከተባለ አንድ ድሃ ያብላ ነው። ድሃዎችን ቢሆኑ ከድሃዎች መካከል ደግሞ አንዱን መርጦ ያብላ የሚል ትርጓሜ አስቀመጠ። ስለዚህ ቁርአናችን ቅድም እንደገለጽኩልሽ በሰባት አይነት መንገድ ይነበባል። ሰባቱ ደግሞ ከአምላካችን የመጡ ናቸው። ቁርአን የሚቀራባቸው መንገድ ናቸው። ግልጽ ነው።
አይዋን 7 ብቻ አይደለም በብዙ አይነት አቀራር አለ ልጁ እያለ ልጁ ማለት ነው ቁርአኖችንና ቃሪዎችን እንትን እያለ እነዚህን ያኔ መሳኪን ሲሆን በብዙ አይነት ሳይሆን ያና ምስኪን የሚለውን ማለት ነው ሚምን በፈታና በከስራ እያመጣ የሆነ ይጋጫል ማለት ነው። ቁርአኖቹን የሆነ ብቻ ነው ያለቃቸውን ስሞችን ያመጣና እዛው ቦታ ላይ ያንኑ ቁርአን ማለት ነው በምስኪንና በመሳኪን ከብሎ ነው እንደዚህ እንትን እያለ እንትን ይላል ማለት ነው። ጥያቄ ነው ሰውየው እንትን አንዴ ጥያቄ ላይ አተኩር። እሺ ሰውየው ጥያቄ አሁን ወደ መልስ እንግባና ያልልጋመ ቆይ አንዴ ረጋቤ አዳምጪኝ። እሺ መጀመሪያ ማወቅ አለብሽ ቂራአትና አህሩፍ ይላል። በደንብ ለስላት በቃ እንጂ እሷ ዝም ትበል ከዚህ በኋላ አይ ሀቢቢ እሺ ቂራአትና አህሩፍ ይላያል። እሺ 10 ቂራአት አለ 7 አህሩፍ አለ። እሺ ይሄ መጀመሪያ ኦኬ 10 ቂራአት 7 አህሩፍ አለ። እሺ ግን እኮ ይላያል አህሩፍ ምስኪና መሳኪን ያልሽውን ልመልስልሽ ባጭሩ። ይሄ መጽሐፍ ተመከቸ አህሩፍ ሰባ እንደዚህ ይላል ኢነላህ አንዘል ቁርአን አላ 7 አህሩፍ አላህ ቁርአንን በ7 አህሩፍ አወረደ። ለምን ሊወስር አላ ቲላወታ ከተመከቸ ይቀጥላል እንዴ ይፈስሩ بعضه البعض አለ አንደኛውን ያብራራዋል አለ። ስለዚህ አምላካችን አንዱን ቁርአን በ7 አይነት መንገድ ስናነበው አንደኛው ቂራአት ሌላኛውን ቂራአት ያጠነክረዋል። አንደኛው ቂራአት ላይ ምስኪኖችን አብሎ አለ ምስኪኑ ደሃዎችን አብሎ አለ። ቀጥሎ ሰማዳው ለየው ቀነሰው ስንት አደረገ አንድ ምስኪን አብሎ አለ። ስለዚህ ምናወቁ ሙስሊሞች ደሃዎችን ማለት እንዳለብን አወቀጠው ደግሞ ምናወቀን አንድ ደሃ ደግሞ ማለት እንዳለብን አወቅን ማለት ልጨምርላችሁ። ምሳሌ አምላካችን ምን አለ ያ አዩሃ الذين እናንተ ያማችሁ አለ የጁማ ቀን አዘ ሲደረግ አለ ፈስዐው ኢላ ዚክሪላህ አለ ወደ መስጂድ ተቻኮሉ አለ ሩጡ አለ ፈስዐው አለ ሂዱ አለ። ኦኬ ቀጥሎ ምን አለ ፈምሹ ኢላ ዚክሪላህ አለ። አያችሁ አይደለ? ስለዚህ ሙስሊሞች ምን አወቅን ወደ መስጊድ ስንሄድ ቀስ ብለን መሄድ እንዳለብን ተማርን ማለት አያችሁ። ስለዚህ አምላካችን ቁርአንን እርስ በርስ ሁሉም ከአምላካችን ናቸው ሁሉም ቁርአን የሚቀራባቸው መንገዳቸው። ስለዚህ ሙስሊሞች አንዱን ቁርአን በ7 አይነት አህሩፍ መንገድ እናነበዋለን 7ቱን ደግሞ እርስ በርሳቸው አይጋጩም አንደኛው ያጠነክረዋል ነው። ግልጽ ነው። ኢብራሂም ጨምረትና ከዛ ጥያቄ እንቀይር። እሺ በአጠቃላይ ያው ትልቁ ፖይንት መያዝ ያለብሽ እህታችን ወደዚህ ሁኝና አዳምጪ። እሺ እዛት ሂጂ። ትልቁ ፖይንት ማየት ያለብሽ ነብያችን ሰለላሁ ዐለይሂ ወሰለም ቀደም ኢምራን እንዳለው ሐዲስ ቁጥሩ መያዝ ትችያለሽ። ሳይ ሙስሊም 818 ኤ ላይ ማየት ትችያለሽ። እዛ ላይ ፈቀራ القراءة التي سمعه ማን ነው ይቅርታ ይሄኛው አይደለም ይሄኛው ሐዲስ ይሄ በዑመርና በእንትና መካከል የተፈጠረው። እሺ እሱን ራሱ ልንገርሽ ምን ይላል መሰለሽ። እሺ ለማሳጠር ያክል ሐኪም ኢብኑ ሒዛም ሲቀራ አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ባስቀሩት መልክ አልሰማማ ዑመር ማለት ነው። ዑመር ረዲየላሁ ዐንሁ የቀራበት መንገድና ሌላኛው ሰሃቢ የቀራበት መንገድ አንድ አልነበረም። ይሄን ሰዓት ዑመር ተናደደና በቃ ሰላት እስከሚጨርስ ድረስ በቃ እንትን አለ። ከዛ በኋላ ልክ ነብያችን ሰለላሁ ዐለይሂ ወሰለም ልጁ ሰላቱን ሲጨርስ ወደ ነብዩ ይዞት መጣና ከዛ በኋላ ምን አለ አርሲልሁ ልቀቀው አሉት ነብዩ። ፈቅራ አሉት ከዛ ያንን ልጅ فقرأ القراءة التي سمعته يقرأ ከዛ እሱ ሲያነብ የነበረውን ቁርአን ከዛ ደግሜ ያዳመጥኩት አለ ማነው። ከዛ فقال رسول الله صلى الله عليه وسلم هكذا انزلت ልክ እንደዚህ ወርዳለች አሉት። ثم قال لي ለኔም በአሉኝ ዑመር ማለት ዑመርም እንዲያለ اقرأ ቅራ አሉኝ አለ። فقرأت فقال هكذا انزلت እንደዚህ ወርዳለች አሉ። ان هذا القرآن انزل على 7 احرف ከዛ በቁርአን በስንት በ7 አይነት አህሩፍ ወርዷል። አህሩፍና ቂራ ሲጀመር ይለያያል ቀደም እንዳለሽ። ፈቅረኡ ማ ተየሰረ ሚን የገራላችሁን ቅሩ የገራላችሁን። ስለዚህ በ7ቱም አይነት አላህ አወረደው ነው እንጂ ልክ እንደነሱ ባይብል አንደኛው ሌላኛውን ተቃርኖ አንደኛው በቃ ጭራሽ የሚለያይ ሆኖ አይደለም። አንደኛው ሌላኛው የሚያጠናክር ምሳሌ ልስጥሽ። ለምሳሌ አንዳንድ ምሳሌዎችን ልስጥሽ። ለምሳሌ 7 አህሩፍ ከተባሉት አንድ ልስጥሽና በሱረቱ ምን ሁጅራት ምዕራፍ 6 ማነው ቁጥር 6 ላይ ምን ይላል? ያ አዩሀ الذين آمنوا إن جاءكم فاسق بنبأ فتثبتوا አለ። አንድ ፋሲቅ ወደ እናንተ መጥቶ ፋሲቅ ማለት ያው እሺ ከአላህ ጣዓ የሄደ ሰው ማለት ነው። በቃ ወሬ አመላላሽ መጥቶ ከነገራችሁ ፈተሰበቱ አለ። ሌላኛው ላይ ደግሞ ሲናገር ፈተበየኑ ብሎ ተናገረ። ሁለቱም ትርጉማቸው አንድ አይነት ነው። ቃሉ ግን ተለያይቶ እናየዋለን ማለት ነው። ተግባባን። ሌላም እንደዚሁ አይነት በቃ 7 አይነት ሲባል 7 አይነቱንም ማብራራት እንችላለን አስፈላጊ ከሆነ ማለት ነው። ያው ከጊዜ አንፃር ሙሉን አላብራራውም እንጂ ቂራ ደግሞ ቂራዎቹ የተለያዩ አይነት ቂራዎች አሉ። አህሩፎቹ ግን ከነዚህ ያወጣም ሁሉም ቂራ ከነዚህ አህሩፍ ውጭ ያወጣም ለማለት ነው። ኢምራን ልታሳየት የፈለከውን ቀጥል ይችላል።
አያ ሀይቢ ጀዛከላ ሐሳቡን ሰብሰብ ሰዓት ለመቆጠብ ማለት ማወቅ ያለባችሁ ቁርአኑ አንድ ነው ብያችኋለሁ። ትምጻለ አንዴ የሚታገ ሀያት ቁርአኑ አንድ ነው ብያችኋለሁ። ግን አንድ ቁርአን ማድረግ እንችላለን። በሰባት አይነት መንገድ ማንበብ እንችላለን። ምሳሌ እዚህ ጋር አንድ ቃል አለ እንደዚህ ይላል። ምን ታጉት አንዴ ሚውት አድርጊ ፕሊስ። እንደዚህ ይላል አፈ አንተ ትክሪሁ الناس حتى يكونوا مؤمنين ይላል። አንተ ሰዎችን ታስገዳለህ እንደሚል ቃል እዚህ ጋር አሁን እዚህ ጋር ተመልከቱ። ትክሪሁ የሚል ቃል አይደል? ከፈለግን ይሄን ቃል ቱክሪሁ ለማመምች እንደዛ ሀገር ኦር ደግሞ ነብያችን ባቀሩ መንገድ ከፈለግን ደግሞ ማለት ተክረሁ በማቅረትም እንችላለን። ተክረሁ አያችሁ አይደለ? ይሄ ግን እንደዚህ ተክረሁ የሚል ቃል ግን አልመጣም። ገባችሁ? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ትክረሁ ብሎ ካቀሩ በእነሱ መንገድ እንቀራለን። ይሄ ከማንነት ከነብያችን ነው። ነብያችን ደግሞ ከጅብሪል ደግሞ ከአላህ። ስለዚህ አንድ ቁርአን በስንት አይነት መንገድ ይነበባል? በሰባት አይነት መንገድ ይነበባል። ምሳሌ አልሐምዱሊላህ ረቢል ዓለሚን አርራህማን ራሂም ማሊክ የውሚዲን ማሊክ የውሚዲን ማሊክ አያቸው ማሊክ የውሚዲን አንደኛው አልሐምዱሊላህ ረቢል ዓለሚን አርራህማን ራሂም ማሊክ የውሚዲን አያቸው ቁርአኑ አንድ ነው ግን የተነበበበት መንገድ ተቀየረ ማለት ነው። ስለዚህ ይሄን ይመስል ሁሉም ደግሞ ከአምላካችን የመጡ ቁርአን የሚነበብባቸው መንገዶች ናቸው ማለት ነው። ግልጽ ይመስለኛል። አንዱ ቁርአን በሰባት አይነት ቂራአት ሰባቱ ሐርፎች ደግሞ ምን ፈጠሩ ከተባለ 10 ቂራአት ፈጠሩ። እሺ ወገናችን ሀያት ሰፊ ሐሳብ ግን ሰብሰብ ሳደርገው ይሄን ይመስላል። ያልገባሽ አንድ ወገናችን ሀያት እህታችን ሀያት ሶሪ ለኔ ግልጽ ነው። ይሄንን ጥያቄ እንደ ትልቅ እንትን አድርገው ሲያዩት